አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ለዓመታት የመስጂድ ቦታ ተነፍገን ባይተዋር ሆነናል ሲሉ በአዲስ አበባ የሳሪስ አካባቢ ነዋሪዎች ተናገሩ። በአዲስ አበባ ከተማ አቃቂ ቃሊቲ ክፍለ ከተማ ወረዳ 6 የሳሪስ አካባቢ ነዋሪዎች በመስጂድና በመስገጃ ጦት ምክንያት ለተለያዩ እንግልቶች መዳረጋቸውን ገልጸዋል። በወረዳ 6 ላይ እንደምታዩት ከዳማ አንስቶ እስከ ታች ድረስ ቅመማ ቅመም ድረስ መስጊድ የሌለው ህብረተሰብ ነው። በመስጊድ ምክንያት የሚንከራተት ህዝብ ነው። ተመልካች የሌለው ህዝብ ነው። ችግር ውስጥ ታች ድረስ ወርዳችሁ ብታዩት ህዝብ በጣም ብዙ ህዝብ ነው። 7000 ነው የተመዘገበው። እጄ ላይ ወረቀቱ አለ መረጃው 7000 ነው የሚገኘው። አጠቃላይ አባወራው 7000 ያለው 7000 አባወራ ነው ያለው እና ያ ሁሉ መስገጃ የለውም። ያሁን መስገጃ የለውም። ማዶ 58 ነው ምንሻገረው ወይ በሄር ጽጌ እዛ ነው ምንሄደው ወይ ሷሊ መስጊድ ማዶ አስፋልት ተሻግረ ነው ርቀቱ አስቡት። እና የዚህ ሁሉ ምንም አይነት የሌለው ቦታ ነው። እንደ ነዋሪዎቹ ገለጻ በአካባቢው ከ7000 በላይ ሙስሊም አባወራዎች ቢኖሩም አንድም መስጂድ ባለመኖሩ ሃይማኖታዊ ስርዓቶችን የሚያከናውኑበት ቦታ አጥተው መቸገራቸውን ነው የገለጹት። ይህ የምታዩት ገደል ልጆች ይወድቃሉ ሲወርዱ፣ እንደዚሁም ደግሞ ትልቅ አባቶች ሲወርዱ ይወድቃሉ። የምታዩት ገደል ቀላል ገደል አይደለም። ወደታች በጣም ወደታች ነው የሚወርዱት። እንደዚሁም ደግሞ ሌላ ቦታ ለመስገድ የተሻለ ቂራት ወይ ደግሞ የተሻለ መስጂድ ለመፈለጋ ሲሄዱ ደግሞ ረጅም ነው። የታክሲ ምቹ ቦታ አይደለም። እንደዚሁም ደግሞ በእግር ለመሄድም ቅርብ ቦታ አይደለም። ሌሊት ሰዎች ለሌሊት ሰላት ወይ ደግሞ ለተራዊ ሰላት ወጥተው በሚሰግዱበት ጊዜ የሚደርሰው ጫናም ወይ ደግሞ የሚደርሰው እንትን ቀላል አይደለም። በዚህ ደሳሳ ላይ በዚህ ጉድጓድ ላይ ትልልቅ እናቶች ገብተው ማይሰግዱበት፣ ትልልቅ ልጆች ወጥተው እንትን ማይሉበት እንደዚህ አይነት ነገር እያየን በዚህ ቦታ ላይ ደግሞ ክረምት ደግሞ መስገጃ ወጥቶ የሚታጠብበት ሽንት ቤትና መስጂድ የተገናኘበት በዚህ ልክ የሆነ ኢትዮጵያ ውስጥ ያለ መስጂድ ያለ አይመስለኝም። በወረዳ 6 ላይ እንደምታዩት ከዳማ አንስቶ እስከ ታች ድረስ ቅመማ ቅመም ድረስ መስጊድ የሌለው ህብረተሰብ ነው። በመስጊድ ምክንያት የሚንከራተት ህዝብ ነው እና ያ ሁሉ መስገጃ የለውም። ያሁን መስገጃ የለውም። ማዶ 58 ነው ምንሻገረው ወይ በሄር ጽጌ እዛ ነው ምንሄደው ወይ ሷሊ መስጊድ ማዶ አስፋልት ተሻግረ ነው ርቀቱ አስቡት። እና የዚህ ሁሉ ምንም አይነት የሌለው ቦታ ነው። ይህ የምታዩት ገደል ልጆች ይወድቃሉ ሲወርዱ፣ እንደዚሁም ደግሞ ትልቅ አባቶች ሲወርዱ ይወድቃሉ። የምታዩት ገደል ቀላል ገደል አይደለም። ወደታች በጣም ወደታች ነው የሚወርዱት። እንደዚሁም ደግሞ ሌላ ቦታ ለመስገድ የተሻለ ቂራት ወይ ደግሞ የተሻለ መስጂድ ለመፈለጋ ሲሄዱ ደግሞ ረጅም ነው። የታክሲ ምቹ ቦታ አይደለም። እንደዚሁም ደግሞ በእግር ለመሄድም ቅርብ ቦታ አይደለም። ሌሊት ሰዎች ለሌሊት ሰላት ወይ ደግሞ ለተራዊ ሰላት ወጥተው በሚሰግዱበት ጊዜ የሚደርሰው ጫናም ወይ ደግሞ የሚደርሰው እንትን ቀላል አይደለም። ተኛ ያለችን የመስጂዷ ቦታ ስፔስ እቺ ናት። ምንም ዱዕ ማድረጊያ የላትም። እንደዚሁም ደግሞ 2-3 ሰው ቢመጣ ስቲንጃ ማድረጊያም የለውም። በዚህች ነው እየሰገድን ያለ ነው። በዚህ ዱዕ ማድረጊያ የለውም ጭራሽ። ሰው ቤቱ ሄዶ ነው ዱዕ እያደረገ የሚመጣው። ለእንግዳ ግን ምንም ዱዕ የምናደርግበት እዚህ የለም። ውሃም የለውም። እንደምታያት በዚች ቦታ ነው እየሰገድን ያለ ነው። በኢትዮጵያ ዘመን ቀመር በ2003 ዓመተ ምህረት ጀምሮ የመስጂድ ጥያቄ ለሚመለከታቸው የመንግስት አካል በተደጋጋሚ በተዋረዱ መሰረት ቢያቀርቡም እስካሁን ድረስ የሚረባ ምላሽ አለማግኘታቸውን ተናግረዋል። በቀን ከመጅሊስ ወደ ክፍለ ከተማ አቃቂ ቃሊቲ ክፍለ ከተማ ድረስ እሷ በሴቷ እነሱ ስራዬ ምንም ሳይሉ ማለት ነው ያን ያክል ደረጃ ተመላልሷል። እግራቸው እስከሚቀጥን ማለት ነው። 2003 በኋላ የተለያዩ እንቅስቃሴዎች የቦታ ጥያቄዎች ካደረግን በኋላ በዋነኝነት አሁን አዲሱ መጅሊስ ከተቋቋመው በኋላ መሬት ይዞ እየጠየቅን ያለነው በ4000 የሆነ ካሬ ሜትር ቦታ አለችን። በአሁኑ ወቅትም በመስጂድ እጦት ምክንያት የኮብልስቶን መንገድ ላይ ለመስገድ መገደዳቸውን የገለጹት ነዋሪዎቹ ሰላት ላይ ያሉ መኪና ሲመጣም ሰላታቸውን ለማቋረጥ እንደሚገደዱም በምሬት ገልጸዋል። በተጨማሪም በሰላት ላይ ያሉ ከጀርባቸው ሙዚቃ መከፈትና እንዲሁም ሌሎች አላስፈላጊ ነገሮች እንደሚከሰቱም ነው የገለጹት። ወደታች የሚወርድ መኪና አለ ያልፋል። ያ ዘግተን ነው የምንሰግደው። ከህብረተሰቡ ጋር ያጋጨን ነው ያለው። አሁን ባለፈው ኢፍጣር ጎዳና ኢፍጣር እዚህ እናስፈጥር በጣም ነው ሰጣ ገባ የተገባው። ይሄ ሁሉ መስጊድ ባለመኖር ነው። አብረን ከምንኖረው ህብረተሰብ ጋር አብረን ከምንኖረው ከምንቀባበር ሰው ጋር ያጋጨ ነው። ለምን በመስጊድ እጦት
በጣም ከባድ ነው ያለው እና አሁን ተራዊ ሰላት ላይ እዚህ ጋር መስጊድ ምንጣፍ ያነሱ ነው መኪና የሚያሳልፉት። ይሄ ሁሉ ችግር ነው ያለው። ጁምዓን እንኳን ሰላት ለመስገድም ያው በሙዚቃ ታጅበን ኹጥባ መስማት እያቃተን በግርግርና በውጣ ውረድ መልኩ እያያችሁት ነው። ይሄ የሚያሳዝን ማህበረሰብ ሁሉ ትውልድ እየጠፋብን ነው። ልጆቻችንን በስነ ምግባር ማሳደግ እያቃተን ነው። በራሷም ላይም ደግሞ ያለችው በመሀል ሽንት ቤት ነው ያለውና ክረም ሲሆን ከሽንት ቤት የሚወጣ የተለያዩ ፍሳሶች ይኖራል። በዛም የተነሳ ሽንት ቤቱ እንዳለ ሆኖ ደግሞ ቦታው በጣም ጠባብ ከመሆኑ የተነሳ ወተን ኮብልስቶን ላይ ነው እንደምታዩት እየሰገድን ያለ ነው። ይሄ የምታዩት ድንኳን ለረመዳን የወረዳው አስተዳደር ፈቅዶ ነው እንጂ ሁሌ ጀሙዓ በዚህ መልኩ አይደለም የሚሰገደው። ፍጡሩ ብቻ ለረመዳን ስለፈቀደ ነው ይሄን የሚደረገው እንጂ ሌላ ጊዜ በጋ ላይ ይሄ ኮብልስቶን ላይ ነው፣ ፀሐይ ላይ ነው የሚሰገደው። ክረምት ላይ ደግሞ ቅድም እንደተባለው ጎርፍ የመጣ ከላይ ሽንት ቤት ሊለቀቅ ይችላል። በዚህ ሁኔታ ነው ማህበረሰቡ የሰገደ፣ ወጣቶቹም በዚህ ልክ እንትን ያደርጉ ያሉት። ከ3 ዓመት በፊት የአዲስ አበባ ከተማ አስተዳደር የመስጂድ ጥያቄያቸውን ተቀብሎ ቦታ እንዲሰጣቸው ቢወስንም ሂደቱ የመጨረሻ ደረጃ ላይ ሲደርስ ግን ባልታወቀ ምክንያት እስካሁን እንደተከለከሉ ነዋሪዎቹ ገልጸዋል። ከለውጡ በፊት የጠየቅነው የመንግስት ጥያቄ ወይም ደግሞ የመስጊድ ጥያቄ ለውጡ ከመጣ በኋላ ሂዶ መጨረሻ ላይ ከንቲባ ጽሕፈት ቤት ተይዞብናል። ቤዝመንቱ አልቆ ኢድን እዛ ትሰግዳላችሁ፣ ረመዳንን እዛ ትሰግዳላችሁ ተብለን ባልታወቀ ምክንያት ተይዞብናልና በዚህም ይህንን አጭር መልስ እንደምትሰጡን በአላህ ተስፋ እጠይቃለሁ። ከወረዳ ከክፍለ ከተማ አዲስ አበባ በመሄድ አዲስ አበባ ደግሞ እንዲሁም ወደሚመለከተው መሬት አካል ከላከልን በኋላ ሚዝባብ ካለቀ በኋላ አንዳንድ በመንግስት አካል ባሉ ሙስሊም ጠል በሆኑ ሰዎች ቤዝማፑ ከተሰራልን በኋላ የመስጂዳችን ኬዝ ተይዞብናል ማለት ነው እና ወደ 30 የሚሆኑ የሚጠጉ መስጂዶች ውስጥ ነበረኛ የተካተት ነው። ከዛ ውስጥ ደግሞ በጣም ሙሂም ነው ከተባሉት መስጂዶች ውስጥ 4ቱ ቀድሞ ይሰጣቸው ይባሉ ከተባሉ መስጂዶች አንዱ እዚህ መስጂድ ወረዳ 6 አላክሳ ነው። ይሄ ጫፍ የደረሰ ጉዳይ ነው። ቤዝማፕ የተሰራለትና ያለቀ ጉዳይ ነው። እዚች አካባቢ በአካባቢ ባለው ቦታ ክፍት የመንግስት ባለ ቦታ 4000 ካሬ አካባቢ የሚሆን ቦታ ቤዝማፕ ተሰርቶለት ከንቲባ ጽሕፈት ቤት ገብቶ ያው የአፈጻጸም ጉዳይ ነው የቀረው። በተጨማሪም አዛውንቶችና አቅመ ደካሞች ረጅም ኪሎ ሜትሮችን ተጉዘው ለመስገድ መገደዳቸውን ጠቁመው በሀገራችን ለዓመታት ባይተዋር ሆነን የአምልኮ ቦታ ተነፍገናል ሲሉ የሚመለከተው አካል ለአቤቱታቸው አፋጣኝ ምላሽ እንዲሰጣቸው ጠይቀዋል። እንደው አደራ በአላህ አደራ ማስቀመጥ ነው። እናንተ የምታደርጉትን አስተዋጽኦ አድርጉ። በአፋጣኝ ርብርብ አድርጋችሁ ሁላችሁ በበኩላችሁ አስተዋጽኦ እንድታደርጉልን በአላህ ስም ጠይቃችኋለሁ። እዚህም ይህንን አጭር መልስ እንደምትሰጡን በአላህ ተስፋ እጠይቃለሁ። አይታችሁ ይህን የሚመለከተው አካል የመንግስት ሚዲያም ሊሆን ይችላል፣ ከፌዴራል መጅሊስ ሊሆን ይችላል። ይህን ይመለከተኛል የሚል አካል ፍትህ እንዲሰጠንና ወይም ደግሞ ትክክለኛ መልስ ለዚህ ለማህበረሰብ ለዚህ ለተጨቆነው ህዝብ ለዚህ በስነ ስርዓት ገብተው አረጋውያን ገብተው መስገድ ለማይችሉበት ሰፈር ላይ ያቺኛዋን ቦታችንን በአላህ ስም እንጠይቃቸዋለን መፍትሄ እንድትሰጡን ማለት ነው። ሀሩን ቲቪ ይሄንን ችግራችንን እናንተ በፈለጋችሁም መልኩ ወይም ደግሞ በተመቻችሁ መልኩ ይሄንን ነገር ጉዳያችንን ሰፋ አድርጋችሁ ለሚመለከተው አካል ሁሉ እንድታቀርቡልን በአላህ ስም እጠይቃለሁ። ይሄ አይን ያለው ይፈርዳል። ይሄን እያያችሁ ይሄን ይመለከተኛ የሚለው አካል የደረሰበት ጫፍ የደረሰ ጉዳይ አለ። ይሄ ጉዳያችንን አይተው ሀሩን ሚዲያም ሆነ የተለያዩ ሚዲያዎች እንትን ብላችሁት አስተጋብታችሁት ለዚህ ለአፋጣኝ የሆነ መልስ እንድሰጡን ስንል በተከበሩ አላህ ስም ጠይቃቸዋለን። ሙስሊም ታዳጊ ልጆች በስነ ምግባር ለማነጽ መስጂድ ግዴታ ያስፈልጋል፣ መድረሳ ያስፈልጋል። ያ በዚህ ልክ ካላነጽና ነገ የሚውሉበት ቦታ የሚጎኑበት ቦታ ይታወቃልና ይህን ታሳቢ ውስጥ በማስገባት የአዲስ አበባ እስልምና ጉዳዮች የሚሆን እንደዚሁ እንደው የሚመለከተው አካል በሙሉ ይህን ጉዳይ በትኩረት ሰጥቶ በአፋጣኝ ምላሽ እንዲሰጥ በአላህ ስም ጠይቃለሁ። አመሰግናለሁ። ምንም እንኳን በአካባቢው ላይ ያለውን የመስጂድ ችግር ለመቅረፍ እጅግ ጠባብ በሆነ 70 ካሬ ቦታ ላይ የመስጂድ ቦታ ተከራይተው ለመስገድ ቢሞክሩም አካባቢው አመች ባለመሆኑ ለአዛውንቶች ብሎም ለወጣቶች አመች ባለመሆኑና እጅግ ጠባብ በመሆኑም እንዲሁም በክረምት ወቅት ደግሞ የማያሰግር በሆኑ ችግሩን ይበልጥ እንዳያሰፋባቸው ነው የገለጹት።
ሀሩን ሚዲያ ይህንን አስመልክቶ በቦታው በመገኘት ያጠናቀረው ዘገባ ይህንን ይመስል ነበር። አብራችሁን ስለነበራችሁና ስለተከታተላችሁን ምስጋናችንን እያቀረብን ዝግጅታችንን እዚሁ ላይ ቋጭን። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።